ጠቅላይ ሚኒስትር አብይ አህመድና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በ4 ኪሎ ተገናኝተው በትግራይ ክልል ወቅታዊ ጉዳዮች ዙሪያ መክረዋል። በምክክሩም መግባባት ላይ ስለመድረሳቸው ተሰምቷል። የህወሓትና የፌዴራሉ መንግስት የቃላት ጦርነት በቀጠለበት ሁናቴ የተካሄደው የመቀሌ 4 ኪሎ ስብሰባ በርካቶችን ትኩረት እንዲያደርጉበት እየጋበዘ ነው። በስብሰባው ላይ ትኩረት አድርገው ከሚወጡ መረጃዎች መረዳት እንደሚቻለው በስብሰባው የህወሓት ጉዳይ ብዙም እንዳልተነሳና ቢነሳም ጉዳዩ ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር የተያዘ እንደሆነ ነው። የፖለቲካው ወደፊት ተወሳስቦ ሊቀጥል እንደሚችል ጠቋሚ ነው የሚሉ አስተያየት ሰጪዎች አሉ። የፌዴራሉ መንግስት ከህወሓት ጥያቄ ይልቅ የጊዜያዊ አስተዳደሩን እንደመለሰ ተነግሯል። ሆኖም ሌተናል ጄኔራል ታደሰ ወረደ በስብሰባው የሚያስደስት ነገር ገጥሟቸዋል። ምን አግኝተው ይሆን? አብራችሁን ቆዩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደና ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ወቅታዊ ጉዳዮች ዙሪያ ተወያይተው መግባባት ላይ ደርሰዋል። በዚህ ምክንያት ጄኔራሉ በፌዴራሉ መንግስትና በህወሓት መካከል ያለውን ልዩነት በማጥበብ ጥሩ ግንኙነት ለመመስረት ውጥን ያላቸው ይመስላል። አካሄዳቸው ልክ እንደ ቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ነው። ጌታቸው ረዳ በዛን ጊዜ በህወሓት አመራሮች ከፍተኛ ተቃውሞና ትችት ሲደርስባቸው፣ ጥያቄም ሲነሳባቸው ሁሌም የሚሉት የፌዴራሉ መንግስት ጉዳይ ለኔ ተውት ታገሱ ነበረም። የህወሓት ሰዎች ግን ጌታቸውን ይህን ባሉ ቁጥር ይበልጥ እየራቋቸው ነበረም። ልዩነቱ ሰፍቶ እስከ መከፋፈልና መፈንቅለ መንግስት ሙከራ ተደርጎ መጨረሻ ላይ ጌታቸው ወደ አዲስ አበባ እስከ መምጣት እንዳደረሳቸው የሚታወቅ ነው። ጌታቸው በዚህና በሌሎች ፖለቲካዊ ምክንያቶች ህወሓትን እስከ መጨረሻው ድረስ ለመታገል ወስነዋል። እንዳሉትም ህወሓትን በድፍረት የሚተችም ሆነ በይፋ የሚታገል እንደ ጌታቸው ረዳ የለም እስኪባል ድረስ አነጋጋሪ ሚስጥሮችን አደባባይ አውጥተዋል። የህወሓት ሰዎች በጊዜያዊ አስተዳደሩና በፕሬዝዳንቱ ላይም በተደጋጋሚ ቅሬታ ያቀርባሉ። ሌተናል ጄኔራል ታደሰ ወረደም ልክ እንደ ጌታቸው ረዳ በህወሓት አመራሮች እየተተቹ ከፌዴራሉ መንግስት ጋር ያለውን ግንኙነት ለማሻሻል ላይታች ይላሉ። ባለፈው ረቡዕ ከመቀሌ አዲስ አበባ ልዑክ መርተው የመጡትም ግንኙነቱን ለማስቀጠልና ጥያቄዎችን ለማቅረብ ምላሽም ለማግኘት ሲሆን በዚህም ጥሩ ዕድል እንደገጠማቸው ተነግሯል። ጄኔራሉ ከጠቅላይ ሚኒስትር አብይ አህመድ በመጀመሪያ መክረው ቀጥለው ከሌሎች የፌዴራል ከፍተኛ አመራሮች ጋር ተነጋግረዋል። ምክትላቸው አቶ አማኑኤል አሰፋ አብረዋቸው ካሉት ውስጥ አንደኛው ናቸው። አቶ አማኑኤል በጊዜያዊ አስተዳደሩም ምክትል ፕሬዝዳንት በህወሓትም ምክትል ሊቀመንበር ናቸው። የሌተናል ጄኔራል ታደሰ ወረደ ምክትል ናቸው። በጊዜያዊ አስተዳደሩ የደብረ ጽዮን ምክትል ናቸው። በህወሓት ፓርቲም ህወሓት በምርጫ ቦርድ ቢሰረዝም እንደ ድርጅት መግለጫ ያወጣ የፌዴራሉ መንግስት በብዙ እየወቀሰ መቀጠሉ ይታወቃል። ከጥቂት ወራት በፊት በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ተጽፎ ለተመድ በገባ አንድ አነጋጋሪ ደብዳቤ ህወሓትና ኤርትራ ተጣምረው ኢትዮጵያ ሊወጉ ማሰባቸውን በወልዲያ ውጊያ መሳተፋቸውን ተጠቅሶ ነበርም። ህወሓትና የፌዴራሉ መንግስት ለተወቀሱበት ጉዳይ ፈጣን ምላሽ በመስጠት አስተባብለዋል። ሆኖም ጄኔራሉ ከህወሓት አመራርና ከምክትላቸው አማኑኤል አሰፋ ጋር ሌሎችን ጨምሮ ማለት ነው ሰሞኑን አዲስ አበባ ነበሩ። ጄኔራሉ መጀመሪያ ከጠቅላይ ሚኒስትር አብይ አህመድ ጋር መክረው መስማማት ላይ ሲደርሱ ከፌዴራል ከፍተኛ ባለስልጣናት ከትግራይ ባለሀብቶችና ከሌሎች ጋር ተመካክረዋል። የስብሰባው ውጤት ሌተናል ጄኔራል ታደሰ ወረደ በአዲስ አበባ ከፌዴራል ከፍተኛ ባለስልጣናት ጋር የመከሩባቸው ጉዳዮች ታውቀዋል። ከበጀት፣ ከነዳጅ፣ ከተፈናቃዮች፣ ከውሃ ፕሮጀክት፣ ከጸጥታና ከአጠቃላይ የትግራይ ወቅታዊ ጉዳዮች ጋር በተያዘ መክረው ስምምነት ላይ መድረሳቸውን የሚያሳዩ መረጃዎች አሉ። ስብሰባውም ውጤታማ እንደነበር ዋዜማ ያወጣችው ዘገባ ያሳያል። የዋዜማ ዘገባ በትግራይ መልሶ ማቋቋም ኤንዶመንት ፈንድ ኤፈርት ስር በሚንቀሳቀሱ 22 ኩባንያዎች የባንክ ሂሳብ ላይ ተጥሎ የነበረው እግድ መነሳቱን ያመላክታል። በተቋሙ ኩባንያዎች የባንክ ሂሳብ ላይ የተጣለውን እግድ በሚመለከት አሰራሩን በተከተለ መልኩ ለኤፈርት የደረሰው ደብዳቤ እንደሌለና እግዱ መነሳቱን ሂሳባቸው በታገደባቸው ኩባንያዎች አማካኝነት ለማወቅ መቻላቸውን ዋዜማ ከኤፈርት አንድ ከፍተኛ ኃላፊ መስማቷን አያይዛ ገልጻለች። የድርጅቶቹ ኃላፊዎች ወደ ባንኮች በመሄድ ባጣሩበት ወቅት በሂሳቦቻቸው ላይ ተጥሎ የቆየው እገዳ መነሳቱን መስማታቸውን፣ ነገር ግን ማን እንዳገደውም ሆነ በምን ምክንያት እንደታገደ እንዳልተገለጸላቸው ተናግረዋል። ይፋይ ባልሆነ መንገድ ግን ከሽብር ጋር የተያዘ ጥርጣሬ ስላለ መጣራት አለበት በሚል እገዳው እንደተጣለ ነው የሚነገረው። የፍትህ ሚኒስቴር መሰል ጥርጣሬ ሲኖር በሕጉ መሰረት ከ3 ቀናት በላይ ማገድ አይችልም ያሉት ኃላፊዎቹ አሁን እገዳው ሙሉ ለሙሉ እንደተነሳ መገንዘባቸውን ተናግረዋል። እነዚህ 7 ኃላፊዎች የእግዱን መንስኤ ለማወቅ እግዱ እንዲነሳ ለማድረግ ጥረቶች ሲያካሂዱ መቆየታቸውን የገለጹ ሲሆን ከቀናት በፊት እግዱ ስለመነሳቱ በቃል ተነግሮናል ብለዋል። ለችግሩ መፈታት በክልሉ መንግስትና በፌዴራሉ መንግስት መካከል የተደረጉ ንግግሮች አስተዋጽኦ አድርገው ሊሆን እንደሚችል
ግምታቸውን አስፍረዋል። በዋዜማ ዘገባ ላይ እንደተመላከተው ታኅሳስ 7 ቀን 2018 ዓ.ም የፍትህ ሚኒስቴር የጠቅላይ አቃቤ ሕግ ዘርፍ ሚኒስትር ዴኤታ አቶ ተስፋዬ ዳባ ዋቅጅራ ፊርማቸው ያረፈበት ደብዳቤ ሱር ኮንስትራክሽንን ጨምሮ በኢፈርት ስር የሚንቀሳቀሱ 22 ኩባንያዎች የባንክ ሂሳብ ህዳር 25 ቀን 2018 ዓ.ም እንዲሁም ህዳር 30 ቀን 2018 ዓ.ም ለሀገሪቱ ሁሉም ባንኮች በተጻፈ ደብዳቤ እግድ መተላለፉን ያስታውሳል። የመሆኑ ግን በተቋማቱ ላይ የተጣለው እግድ በአዋጅ ቁጥር 1364/17 አንቀጽ 20/3 እግዱ እንዲነሳ መታዘዙን ለ30ዎቹም ባንኮች ታኅሳስ 7 ቀን 2018 ዓ.ም በተጻፈ ደብዳቤ ተገልጿል። በደብዳቤው ላይ ፊርማቸው ያረፈው በፍትህ ሚኒስቴር የጠቅላይ አቃቤ ሕግ ዘርፍ ሚኒስትር ዴኤታ አቶ ተስፋዬ ዳባ ዋቅጅራ እንዲሁም ሌሎች ከፍተኛ ኃላፊዎችን ለማነጋገር ተደጋጋሚ የስልክና የአጭር ጽሑፍ መልእክት ሙከራ ብናደርግም ምላሽ አላገኘንም ብሏል። የዋዜማ የዝግጅት ክፍል የትግራይ መልሶ ማቋቋም ኤንዶመንት ፈንድ ኤፈርት ከቀድሞና አዲስ ባላደራ ቦርድ ጋር በተያዘ ባለፈው ዓመት አጋማሽ አንስቶ የድርጅቱ ንብረት የሆኑ ኩባንያዎች የባንክ ሂሳቦች ያለምንም የፋይናንስ ምርመራ ከህዳር 24 ቀን 2018 ዓ.ም ጀምሮ በድንገት መታገዳቸውን ህገወጥ ነው ሲል አውገዙ ይታወሳል። ጄኔራሉ ከ4 ኪሎ መልስ ሌተናል ጄኔራል ታደሰ ወረደና ከእርሳቸው ጋር አብረዋቸው ከመቀለ አዲስ አበባ ያመሩት ከፍተኛ የትግራይ አመራሮች በትግራይ ወቅታዊ ጉዳዮች ላይ መክረው ጥሩ መግባባት ላይ መድረሳቸው እየተሰማ ነው። መግባባቱ ዘላቂ የሚሆነው በህወሓትና በፌዴራሉ መንግስት መካከል ሲሆን ነው የሚሉ አሉ። ምክንያቱም ልዩነቱ በሁለቱ መካከል እየሰፋ መጥቶ አስጊ የሚባል ደረጃ ላይ ስለደረሰም ህወሓት ህጋዊ ሰውነቴ ይመለስልኝ የሚለውን ጉዳይ አጥብቆ ይዟል። የፌዴራሉ መንግስት ደግሞ ጉዳዩን ምርጫ ቦርድ እንዲጨርስ በመጠቆም በህወሓት ክስ ላይ ብዙም የበዛ ምላሽ ሲሰጥ አይታይም። ስለዚህ ጄኔራሉና አብረዋቸው አዲስ አበባ የመጡት አመራሮች ወደ መቀለ ሲመለሱ የትግራይን ፖለቲካ ያረጋጉታል ተብሎ አይገመትም። የትግራይ ፖለቲካ መሰረታዊ ችግር ከፕሪቶሪያው ስምምነትና ህወሓት ከኤርትራ መንግስት ጋር የጀመረው ግንኙነት ስለሆነ ይህ ጉዳይ ውስብስብነቱ አሁንም እንዳለ ነው። የህወሓት የክፍፍል ሂደት የጀመረው ከፕሪቶሪያው ስምምነት ማግስት ነው። የፕሪቶሪያዊ ሰላም ስምምነትን ተከትሎ የትግራይ ክልል ጊዜ አስተዳደር ተመስርቷል። ከምስረታው ጋር ተያይዞ የአስተዳደሩ ፕሬዝዳንት ተመርጧል። የመጀመሪያው ተመራጭ የቀድሞ ፕሬዝዳንት የአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ናቸው። አቶ ጌታቸው ረዳ ህወሓትን ወክለው በፕሪቶሪያ ከተደራደሩት መካከል አንደኛው ናቸው። ስምምነቱ በጦርነቱ ውስጥ ለነበረው ለትግራይ ህዝብ ተስፋ የሰጠ ነው። ጦርነቱ ያስከተለው ቀውስ ራሱን ችሎ ከባድ ፈተና ቢሆንም የጥይት ድምጽ መቆሙ ለህዝቡ ትልቅ እፎይታ እንደሆነ ይታመናል። ሆኖም ነገሮች የተበላሹት የህወሓት ከፍተኛ አመራሮች በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ላይ ጣታቸው መቀሰራቸውን ተከትሎ ነው። ህወሓቶች ጓዳቸው ጌታቸው ረዳን እንደ ካዲ በመቁጠር ተከታታይ ወቀሳ ያሰማሉ። ይህ ለትግራይ ፖለቲካ መወሳሰብ አንደኛው ምክንያት ተደርጎ ይነሳል። የአሁኑ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ልክ እንደ ቀድሞ ፕሬዝዳንት ጌታቸው ረዳ ፈተና የገጠማቸው በዚህ ምክንያት ነው። አቶ ጌታቸው ረዳ ጦርነቱ የፈጠረው ቀውስ በአንድ በኩል በህወሓት ያለመታመን ጉዳይ፣ በሌላ በኩል ሲፈትናቸው ቆይቷል። ይህን ተከትሎ ከህወሓት ጋር በቀጥታ በሚባል መልኩ የቃላት ጦርነት ውስጥ ገብተዋል። የመፈንቅለ መንግስት ሙከራውን አምልጠው አዲስ አበባ ከገቡ በኋላ የህወሓትን ጉድ በአደባባይ ሲናገሩ ተደምጠዋል። ህወሓት በጉዳዩ ላይ ተደጋጋሚ ስብሰባ አካሂዷል። የገጠመው ክፍልና ከዚያ ጋር ተይዞ የመጣ አመራሮች ሽኩቻም ቀጣዩን ጊዜ ከባድ አድርጎበታል። ህወሓት ለሁለት ከተከፈለ በኋላ በደብረጽዮን ገብረ ሚካኤል የሚመራው አንደኛው የህወሓት ክንፍ ከኤርትራ መንግስት ጋር ግንኙነት ፈጥሯል። ይህ እንደ ትልቅ ውድቀትና እንደ ስጋት እየታየ ነው። ግንኙነቱ በስጋትነት የታየው በሰሜን ኢትዮጵያው ጦርነት ወቅት ተሳታፊ የነበረውና ከፕሪቶሪያው ስምምነት ውስጥ ግን ተሳታፊ ያልነበረው የኤርትራ መንግስትና ህወሓት የጀመሩት ጥምረት ነው። ከዚያ ጋር ተይዞ የሚነሳው የሀገር ሉዓላዊነት ጉዳይ ከህግ አንጻር ሲታይ ትክክል የማይሆንበት ስለሚበዛ ጽምዶ የተባለው የህወሓትና የኤርትራ ግንኙነት የህዝብ ለህዝብ ግንኙነት ይባል እንጂ ፖለቲካዊ ትርጉም ያለው ነው። እንደ ትግራይ ብቻ ሳይሆን እንደ አጠቃላይ እንደ ኢትዮጵያ እንደ ቀጠናም በስጋትነት የሚታይ ሆኗል። የህወሓትና የኤርትራ ግንኙነት ከአክቲቪስትና ወታደራዊ አመራሮች ወደ ባለስልጣን ደረጃ ከፍ እያለ መምጣቱ የትግራይን ፖለቲካ ይበልጥ እያወሳሰበው ሄዷል። ህወሓት ከጊዜያዊ አስተዳደሩ ጋር ከፍተኛ አለመግባባት ውስጥ መገኘቱን ተከትሎ አመራር በመቀየር መፈንቅለ መንግስት ማድረግ የተለመደ ተግባር ሆኗል። ከጌታቸው ቀጥሎ ሌተናል ጄኔራል ታደሰ ወረደ የመፈንቅለ መንግስት ስጋት አለባቸው ተብሏል። ደብረጽዮን ገብረ ሚካኤል ይህንኛውን ወቅት አብዝተው እንደሚፈልጉት እየተነገረ ነው። የጊዜያዊ አስተዳደሩ ዋና ኃላፊ በአጠቃላይ የትግራይን ፖለቲካ ለብቻቸው መዘወር የሚፈልጉ ሰው ናቸው ሲሉ ተቺዎቻቸው ይናገራሉ። እንዲያም ሆነ ይህ ግን ሌተናል ጄኔራል ታደሰ ወረደ ያላቸው የስልጣን ጊዜ ከ4 ወራት ግድም በኋላ ያበቃል ተብሏል።
በዚህ ሂደት ግን ሀገር አቀፍ ምርጫው እየተቃረበ ነው። በግንቦት ወር ይካሄዳል ተብሎ አስቀድሞ የጊዜ ሰሌዳ ወጥቶለታል። የጊዜ አስተዳደሩ የስልጣን ዘመን ደግሞ እስከ ቀጣዩ ሀገር አቀፍ ምርጫ ነው። ማለትም በግንቦት ወር እስከሚካሄደው ሀገር አቀፍ ምርጫ ነው። ህወሓት ደግሞ በትግራይ ክልል አስቻይ ሁናቴ የለም፣ ምርጫ የሚካሄድበት እድል የጠበበ ነው ብለዋል። የፌዴራሉ መንግስት ደግሞ በትግራይ ክልል ጭምር ምርጫው እንዲካሄድ ይፈልጋል። እናም ይህ የምርጫ ንትርክ ዞሮ ዞሮ ወደ ተፈራው ግጭት እንዳያመራ የብዙዎች ስጋት ነው። ህወሓትም ከፌዴራሉ መንግስት ጋር ጥሩ የሚባሉ ስብሰባዎችን ከማድረግ ጀምሮ አንዳንድ ያልተገመቱ እርምጃዎች ሲወሰዱ፣ እንቅስቃሴዎችም ሲደረጉ ይታያሉ። ሌተናል ጄኔራል በዚህ መሃል በገመድ ጉተታው ብዙ ጥረት ውስጥ ያሉ ሰው ናቸው። በትግራይ ያለውን ፖለቲካ ችግር ለመቅረፍ ላይታች ቢሉም ስራው ግን የከበዳቸው ይመስላል። ምርጫው እየመጣ ከመሆኑ አንጻር በትግራይ ያለው ፖለቲካዊ ትኩሳት ሁናቴው ወደ አስፈሪ ደረጃ የሚሸጋገርበት እድል የሰፋ ነው ተብሏል። ስምረትና ህወሓት እንዲሁም ሌሎች የትግራይ ተቃዋሚ ፓርቲዎች የምርጫውን መቃረብ በጉጉት እየተጠባበቁ ነው። ዝግጅታቸውን አጠናቀው በህወሓት ላይ የሰፋ ብልጫ ለመውሰድ ምርጫውን እንደ ጥሩ አጋጣሚ ለመጠቀም አሰብስፈዋል። ህወሓት ደግሞ ከወዲሁ ሀገር አቀፍ ምርጫው በትግራይ ክልል እንዳይካሄድ ፍላጎት እንዳለው ነው የሚነገረው። አሁንም በተመሳሳይ አዙሪት መጪው ሀገር አቀፍ ምርጫ በትግራይ ክልል ይካሄዳል አይካሄድም የሚለው የህወሓትና የ4 ኪሎ ውዝግብና ንትርክ ጉዳዩ ወደ ተፈራው ግጭት ያመራል የሚለው ብዙዎች በስጋትነት የሚመለከቱት ነው።